የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ በመላው ዓለምና በእኛ ሀገር በቅንነት ሲያገለግል የነበረው ቅርብ ቀን የሞተው ወንድማችን መምህር ዘላለም ወንድሙ በተመለከተ የሱ ማስታወሻ የምትሆን በአባታችን በሊቀ ትጉሃን ቀረጻ ተደርጎ ዓለም እንዲያውቀው ስለምፈልግ ነው። ይህ ወንድማችን መምህር ዘላለም ወንድሙ የታኅሳስ 19 ብስራተ ገብርኤል ነበር ያደርሁት። ጠዋት አስተማሪ ነበረ እና ቦሌ ሚዲያ ከፍቷል። ቤተክርስቲያኒቷን የሚገልጥ ሚዲያ። የሚገርማችሁ ሚዲያውን ምራልኝ ባክህ ይለኛል። እኔ አልችልም፣ በየቦታው ስለምሮጥ አበላሽብሃለሁ አልችልም አልኩት። ሲሞት ግን በጣም ቆጨኝ። እስከሚሞትበት ቀን ድረስ እሺ ብየው ምን አለ ሲሞት ባቋርጠው ኖሮ ብዬ በጣም እንደ ሰው በጣም ተሰማኝና የሱ ማስታወሻ ይሆን ዘንድ አጠር ያለ አንድ ግጥም ለማሰማት ነው። የማይጠፋው ብርሃን ይላል የግጥሙ ርዕስ። የማይጠፋው ብርሃን የማይጠፋው ብርሃን የፈነጠቀብሽ ዓለም መልካሟ ናት፣ ማን ነው የፈጠረሽ? ዓለም ልጠይቅሽ አድምጭኝ እባክሽ፣ የትውልድ መንደርሽ ዘርሽና ምንጭሽ ወይዘሮ ዓለሚቱ ከየት ነው የመጣሽ? ሰው ሁሉ እንዲያየው ውበት ደምግባትሽን በህዋው ተተክሏል የማይጠፋው ብርሃን፣ በህዋው ተተክሏል የማይጠፋው ብርሃን። የማይጠፋው ብርሃን ዘሌ እንዳያበራ ሞት ጭጋግ ሸፈነው ዋጠው ሞት ደመና። ደመናውን አልፎ ሰንጥቆ ህዋውን ከወንጌሉ መቅረዝ የማይጠፋው ብርሃን ለዓለም ሊያዳርሳል ብርሃነ ወንጌሉን። በወንጌሉ መድረክ ቆሞ ባምደ ብርሃን አምላክ የኛ ጌታ ለይኩን አለና ዓለምን ፈጥሯታል። ለይኩን አለና ፀሐይን ፈጥሯታል። ለይኩን አለና ጨረቃን ፈጥሯታል። ለይኩን አለና ሁሉንም አድርጓል። የዓለም ፈጣሪ ግርማ አዛዜን አንዴ ባበሰረው በተናገረው ቃል የማይጠፋው ብርሃን የዘላለም ወንጌል እስከ ዓለም ፍጻሜ ሲሰበክ ይኖራል። እስከ ዓለም ፍጻሜ ሲሰበክ ይኖራል። ጨለማው ይወገድ አምላክ ፍቀድልን፣ የማይጠፋው ብርሃን ዘላለም ይብራልን። የማይጠፋው ብርሃን ዘላለም ይብራልን። የወንጌል ጨረቃ አብራው ጨለማውን፣ የወንጌሉ ፀሐይ እስቲ አብራልን በቀን። ሁሌም በሚኖረው በወንጌል ብርሃን ቆባር አውሎጊሜው ይትነን ከምድራችን። ጨለማ በዋጣት ሉላዊት ምድራችን ይፈንጠቅ ብርሃን ከማይጠፋው ብርሃን፣ ይፈንጠቅ ብርሃን ከማይጠፋው ብርሃን። በጽርሐ አርያም ዘላለም ይብራልን። በፕላኔታችን ምንድን ተፈጠረ? የማይጠፋው ብርሃን በአየር ላይ ቀረ። የማይጠፋው ብርሃን በአየር ላይ ቀረ። ሰዎች ያለቅሳሉ የሞተ መስሏቸው፣ ዘላለም ሕያው ነው አልሞተም በሏቸው። ዘላለም ሕያው ነው አልሞተም በሏቸው። በፕላኔታችን አምላክ የፈጠረው እስከ ዓለም ፍጻሜ ለዘላለም ያለው መቅረዘ ወንጌሉን ብርሃን የሞላው ዛሬ ቀነሰብን ወንጌል ብርህርህታው። ዛሬ ቀነሰብን ወንጌል ብርህርህታው። ጭጋግ ሐመዳዩ ቁሩ ቅዝቃዜው የምድራችን ብርሃን ሁሌም የማይጠፋው ሞት ጭጋግ ደመናው አስሮ ስለያዘው ዘላለም ሊያሞቀን ፀሐይን የተካው ዛሬ ግን ብርሃኑን ዋጠብን ደመናው። ዛሬ ግን ብርሃኑን ዋጠብን ደመናው። አምላክ በጥበቡ ሙሉ አድርጎ ፈጥሮ የማይጠገብ ነው ትምህርተ ወንጌል። ዘሌ የአጥቢያው ኮከብ በል ልሰናበት፣ እኔ ብመጣ እንጂ አንተ አትመጣም ወዲህ። እኔ ብመጣ እንጂ አንተ አትመጣም ወዲህ። ወንጌሉን ሲያስተምር ሲመክር ስታዩ ዘላለም ይሄው ነው አቋሙ ጠባዩ፣ መቼም አይቀየር ዘላለም ባህሪው። የወንጌሉ ትምህርት የሚያስተላልፈው ሁሌ የማይሰለች ዘላለም አዲስ ነው። ሁሌ የማይሰለች ዘላለም አዲስ ነው።
የወንጌሉ ትምህርት ካፉ የሚወጣው ለኛ ዘላለም የማይጠገም ነው። ለኛ ዘላለም የማይጠገም ነው። ወይዘሮ መቃብር እጅግ ታድላለች። ዓለም አቀፉን ሊቅ በጉያ በቅፏ ይዛለች። ደመና መቃብር ከልሎ ቢይዘው የማይጠፋው ብርሃን ሲያበራ የኖረው ዘላለም ፀሐይ ነው፣ ያበራል በጊዜው። ከወንጌሉ ፀሐይ የሚፈነጠቀው ብርሃነ ወንጌሉ ዘላለም ሙሉ ነው። ብርሃነ ወንጌሉ ዘላለም ሙሉ ነው። ሰዎች ያለቅሳሉ የሞተ መስሏቸው፣ ዘላለም ሕያው ነው አልሞተም በሏቸው። መሬት ምድራችንን በብርሃን የሞላው የማይጠፋው ብርሃን ዘላለም ፀሐይ ነው። ፀሐይ ብርሃኑን አያቋርጠውም፣ ጨረቃም ብርሃኗን አታቋርጠውም። ምንጮች ስለሆኑ ለማይጠፋው ብርሃን፣ ምንጮች ስለሆኑ ለማይጠፋው ብርሃን። የጨለማው ጊዜ ሞት ሲያንዣብብበት የማይጠፋው ብርሃን ተሰወረ ድንገት፣ የማይጠፋው ብርሃን ተሰወረ ድንገት። ዓለም ኦርቶዶክስን በብርሃን የሞላው፣ ዓለም ኦርቶዶክስን በብርሃን የሞላው የማይጠፋው ብርሃን ተሰወረ። ምን ነው? ሰዎች ያለቅሳሉ የሞተ መስሏቸው፣ ዘላለም ሕያው ነው አልሞተም በሏቸው። ፀሐይ ብርሃኗን የምትሰውረው ቀን 11 ሰዓት ጊዜው ሲደርስ ነው። የማይጠፋው ብርሃን ለዓለም ያበራው በእኩለ ቀን ላይ ብርሃኑን አጠፋው። ለኛ ለሰው ልጆች ግልጽ አይደለም ዜናው። በእኩለ ቀን ላይ ብርሃኑን ያሸሸው እባክህ ጌታዬ ምስጢሩን ይፋ አድርገው። የማይጠፋው ብርሃን ጠፋ ያለ ጊዜው፣ የማይጠፋው ብርሃን ጠፋ ያለ ጊዜው። ሰዎች ያለቅሳሉ የሞተ መስሏቸው፣ ዘላለም ሕያው ነው አልሞተም በሏቸው። የስምንተኛው ሺህ ሰዓቱ ተቃርቧል። ዓለም ደምናለች ጨለማ ውጧታል። የማይጠፋው ብርሃን ድንገት በቀን ጠፍቷል። የማይጠፋው ብርሃን ድንገት በቀን ጠፍቷል። ከቅርብ ጓደኛው መምህር አዲስ ማሪ በቅርብ ለተለየ ወንድማችን ዘላለም ወንድሙ መታሰቢያ የሆነልኝ ዘንድ ይህንን አቅርቤያለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።